ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘው ይሄ በአውተንቲክ በሆኑ ሐዲሶችም መጨረሻ በትንሳኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያለው ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ፣ አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል፣ እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው ኦኬ፣ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ይላል። ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለም? አላህ ከመፈጠሪ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation. ከመፈጠሪ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን ቴንክ ዩ። የሶስተኛ የተባሉት ይላል there are three gods አሉና God son father and wife ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይሄ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው።
ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኡሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸው አለ። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት አለ። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይ በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። ሶ የትሪኒቲ ጽንሰ ሐሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘው ይሄ በአውተንቲክ በሆኑ ሐዲሶችም መጨረሻ በትንሳኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኡሳማ ይሄንን እንደ ጥያቄ ትይዝልኛለህ? በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ተሰጠናል ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት አንድ አካልነት በአካል ነው እያልኩ ያሉት። ኦኬ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሐድ ነው የሚለው። ኦኬ አሐድ የሚለው ዩኒቲ ኦፍ ዋን ማለት ነው። ኦኬ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝ ነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው። ኦኬ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 37:81 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 37:81 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሳኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኡሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሳኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው?
ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላችኋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብሎ ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ተታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይዘው ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደል፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘው ምንም ሊነካ አልቻለም ወንድማችን። ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሪ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። አይው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሪ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንክ ዩ። እሺ ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 3781 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሳኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሳኤ ቀን ምን ሆኖ ይመጣል ይላል? like a pale man ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሳኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላችኋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብሎ ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ተታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ጌሾ ወቀታ በርበሬ ነው በርበሬ ወቀታ ያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው።
ተውሂድ የሚለው አስተምሮ ማለት ባይዘው ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደል፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘው ምንም ሊነካ አልቻለም ወንድማችን። ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሪ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። አይው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሪ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። ባሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራዕይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና በመጀመሪያ ሶርሶቹን ሳቀርብ ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት ያንተ ግዴታ ነበረ። ዘ ኦንሊ ወይ ዩቹዝ ምን አድርጋል? አረብኛ አላመጣህም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው። ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ? አረብኛው ደግሞ አለ ማለት ነው። ማግኘት ይቻላል። ኤኒዌይስ ግን ምክንያቱ ያን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብለው ይረዳል ብዬ አስባለሁ። ኤኒዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድነው? አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያጇል እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድነው ብዬ ነበር። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my fate before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባረረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ነገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ ፕሬዲስቲንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው ሰው።
በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were peoples of faith he was created in Firaq the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት። ኦኬ ገሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የቲግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብክ ባሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቀድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው ዳሰስነው ብሎ ተናገረ። የት? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል? ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ ሆነ አምላክ ስለሆነ ነው ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ነው። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ነው። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ
ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ ሊያድን የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ያቀረብኩልን በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር ሀልወቱ ፍጥረት ራሱ ጀነራሊ አስገኝ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው የምንችለው? ኦኬ፣ ያ አስገኝ እንዳለ ፍጥረት ራሱ ከነገረን ያ አስገኝ ግን ማን እንደሆነ በምንድን ነው ልናውቀው የምንችለው? ስፔሲፊክ ሪቨሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድ እና ኦኬ መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የት አለን? ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 23 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልወት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና። ልብህን ንጹህ በማድረግ ኦኬ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመጉዳት አላውቅ በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅሞ የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም፣ አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው።
ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ኦኬ ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። ኦኬ በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ኦኬ ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱ በእንደዚህ አይነት ምስጢራት እናገኘዋል። ይህንን ልጅነት ያገኘ ሰው ግን ዝቅ ብሎ ኤፌሶን ምዕራፍ 2 ከቁጥር 10 ላይ ምን ብሎ ይናገራል? ኦኬ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። ኦኬ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ መዳን አግኝተህ የምጥለው ወይም ደግሞ አንድ አግኝተህ የማታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት ሞት የሌለበት ኦኬ የማትላል ህይወት ተገለጠ አይተንማል እንመሰክርማለን። ያየነውን ህይወት ነው ምን መሰክረው ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ህይወት እናወራላችሁ። በቃ የዘላለም ህይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለን። ስለዚህ ህይወት ሐዋርያቶቹ ሁሉ ህይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው በገነት ስትሄድ
ጡተ ጉችማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ ሆነ አምላክ ስለሆነ ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎች ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥም። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አይችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ዘላለማዊ የሆነ ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳል። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ይጨርሳል። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ